አባት አርበኛ መሳፍንት ተስፎ ከትግሉ ሜዳ ለአማራ ህዝብ የትግል አደራ መልእክታቸውን አስተላልፈዋል። አርበኛው ከህወሓት ጋር ስምምነቶች ተደርገዋል የሚባሉ ጉዳዮችን በተመለከተ እውቅና እንደሌላቸው ህዝብ ይወቅልኝ ብለዋል። አማራ በርህን አጥብቅ ሲሉም ጥሪያቸውን አቅርበዋል። ቀዳሚው መረጃችን ነው። የብልጽግና ጦር ምድር ጭምር እየከዳቸው ነው። በርካታ የጥምር ጦሩን አባላት የጫነ ወታደራዊ ተሽከርካሪ ተገልብጦ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ መድረሱ ሲሰማ ጦሩ ከግንባር የመኪና አደጋ ያስተናገደው ከፋኖ የደፈጣ ጥቃት ለማምለጥ መሆኑ ታውቋል። በሌላ በኩል አጋዙ ይተማመንበት የነበረው ዲሽቃ ተኳሽን ጨምሮ በርካታ ወታደሮች ከነሙሉ ትጥቃቸው ኮብልለዋል። በዝርዝር ይደመጣል። ህወሓት በ400 ሚሊዮን ዶላር ከምስራቅ አውሮፓ የገዛው ጸረ ድሮን በሰሞኑ የድሮን ጥቃት ሙከራ ላይ ውሎ ውጤታማ ሳይሆን መቅረቱ ተሰምቷል። የህወሓት ከፍተኛ አመራሮች በሰራዊቱ ጥያቄ ተነስቶባቸው ከፍተኛ ውዝግብ ተፈጥሯል። ዝርዝር ወታደራዊ መረጃዎችን ይዘናል። አሜሪካና ኢራን ወደ ወታደራዊ ግጭት በማምራት ላይ ናቸው። በሆርሙዝ አቅራቢያ የጦር ሄሊኮፕተር መውደቅን ተከትሎ አሜሪካና ኢራን አንዱ በሌላው ላይ ከባድ ወታደራዊ ምትን አሳርፈዋል። ይህ ወታደራዊ ግጭት በዓለም የነዳጅ ዋጋ ላይ ተጽዕኖ ከማሳደሩ በላይ ቀጠናውን ወደ ዳግም ቀውስ እንዳይወስደው ተሰግቷል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። አባት አርበኛ መሳፍንት ተስፎ ከትግል ሜዳ ለአማራ ህዝብ የትግል አደራ መልእክታቸውን አደረሱ። አርበኛው ከህወሓት ጋር ስምምነቶች ተደርገዋል የሚባሉ ጉዳዮችን በተመለከተ እውቅና እንደሌላቸው ህዝብ ይወቅልኝ ብለዋል። አባት አርበኛ መሳፍንት ተስፎ በምስል የተቀረጸ መልእክታቸው ለጣቢያችን ደርሶት እንደተመለከት ነው። አርበኛው የአማራ ፋኖ ብሔራዊ ንቅናቄ በላይ ጠባቂ እንደመሆናቸው መጠን የንቅናቄው አመራሮች አደረጓቸው የተባሉ ቀጠናዊ ግንኙነቶችን በተመለከተ እውቅና እንደሌላቸው ገልጸዋል። አባት አርበኛ መሳፍንት ተስፎ በማብራሪያቸው ላይ የአማራ እናት በማይካድራ በጭና በመተከል በራያ ልጇን የቀበረችበትን ክፉ ዘመን በማስታወስ አማራና ኢትዮጵያ ለሽያጭ መቅረብ እንደሌለባቸው አማራ በርህን አጥብቅ ሲሉ አባታዊ የትግል አደራቸውን አስተላልፈዋል። ሊቃውንቶች፣ ምሁራኖች በሰነድ እንድትሰንዱት በታሪክ እንድትመዘግቡት እፈልጋለሁ። አማራ አሁንም መሳሪያን ወሉልልኝ፣ ትጥቅን አጥብቅልኝ። አብይ ተሸንፈዋል። ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለይም። በኤርትራ ገብተው ሲወጡ ሪፖርት የለይም። በትግራይም እንዲሁም የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አንሆነልኝ። ግልጽ እንዳልሆነልኝ የአማራ ህዝብ እውቅና እንድትይዝልኝ። አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ አደራላለሁ። አባት አርበኛ መሳፍንት ተስፎ በቪዲዮ መልእክታቸው ላይ አንዳንድ የፋኖ አመራሮች ቀጠናዊ ትስስር በሚል ከህወሓት ጋር ፈጠሩት የሚባለውን ግንኙነት እንደማይቀበሉት፣ ንጹሃን በአማራዊ ማንነታቸው የጥቃት ሰለባ የሆኑባቸውን ማይካድራ፣ ጭና፣ መተከል፣ ራያ የመሳሰሉ የትግል ሰማዕታት ቦታዎችን በመጥቀስ አስረድተዋል። በአማራ ፋኖ ትግል ውስጥ ከጸረ ህወሓት ትግል ጀምሮ ስማቸው ከነ አርበኛ ጎቤ መልኬ ጎን የሚጠቀሰው ታላቁ አባት አርበኛ መሳፍንት ተስፎ አባ ድፈን ከነ መላ ቤተሰቦቻቸው ለአማራ ህዝብ ህልውና በዱር በገደሉ በመዋደቅ ይታወቃሉ። አርበኛው በዚህ የህልውና ትግል ብቻ 2 ልጆቻቸው መስዋዕት ሆነውባቸዋል። በርካታ ቤተሰቦቻቸውን እንደቀበሩም መረጃዎች ያሳያሉ። እኒህ አባት አርበኛ በጎንደር ምድር በቆላ ወገራ አጀር የጃኖራ ሰፊ ነጻ ቀጠና በመፍጠር የህልውና ትግሉ አታጋይ ሆነው ዘልቀዋል። በአሁኑ ሰዓትም የአማራ ፋኖ ብሔራዊ ንቅናቄ የበላይ ጠባቂ ከሆኑት አባት አርበኞች ውስጥ ግንባር ቀደሙ ናቸው። ይህ በእንዲህ እንዳለ በቅርቡ 7 የሚደርሱ ታጣቂ ኃይሎች በአክሱም ከተማ ሚስጥራዊ ወታደራዊ ስብሰባ ባደረጉበት ወቅት የስብሰባው ዋና አስተባባሪ ህወሓት እንደነበር መገለጹ ይታወሳል። ከኖርዌይና ከሌሎች የአውሮፓ ሀገራት
የመጡ የታጣቂ ቡድን አመራሮችና ተወካዮችን ጨምሮ ከአማራ፣ ከኦሮሚያ፣ ከቤንሻንጉል፣ ከአፋር፣ ከጋምቤላና ከሶማሌ ክልሎች የተውጣጡ የታጣቂ ኃይሎች ተወካዮች ተሳትፈዋል ተብሏል። አማራ ፋኖ ብሔራዊ ንቅናቄ በጉዳዩ ላይ ይፋዊ መረጃ ባይሰጥም የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ ዘመነ ካሴ በአክሱምና በሱዳን ከተማ በተካሄዱ ሚስጥራዊ ስብሰባዎች ላይ መገኘቱን የአፍሪካን ኢንተለጀንስ ዘገባ ያመላክታል። ይህ የኢትዮጵያ ወታደራዊ ኃይሎች ካውንስል የሚል ጊዜያዊ ስያሜ የተሰጠው ስብስብ ዋነኛ ዓላማ በቀጣይ የብልጽግናውን አገዛዝ በየትኛው አቅጣጫና እንዴት ማጥቃት እንዳለበት ወታደራዊ እቅድ ማውጣትና የጋራ አመራር መምረጥ እንደሆነ ተጠቁሟል። ሆኖም ህወሓት በአማራ ህዝብ ስትራቴጂካዊ ጥያቄዎችና ጥቅሞች ላይ ያለው አቋም በተለይም በወሰንና ማንነት ጉዳዮች ላይ ያለው አቋም ከአማራ ህዝብ በተቃራኒ የቆመ መሆኑ ይህን ጥምረት በአሰላለፍ ቁማር የተሞላ ያደርገዋል ተብሏል። ህወሓት በወታደራዊ አመራሮቹና በአንዳንድ የፖለቲካ ልሂቃኑ ዘንድ ስለ ነጻ ትግራይ ምስረታ በየመድረኩ የሚያሰማው የመገንጠል አጀንዳ ዳግም ባንሰራራበት ወቅት የአማራ የአገር ባለቤትነት ለማስመለስ የሚታገለው ፋኖ በምን መመዘኛ አንድ መስመር ላይ ሊሰለፍ እንደሚችል አልታወቀም። ህወሓት በአንድ በኩል የፕሪቶሪያ ግጭት የማቆም ስምምነት እየፈረሰ ነው በማለት ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ሲያቀርብ፣ በሌላ በኩል ደግሞ ከሱዳን ብሔራዊ ጦርና በኢትዮጵያ ውስጥ ከሚገኙ ታጣቂዎች ጋር አዲስ ወታደራዊ ጥምረት እየፈጠረ መሆኑ ድርጅቱ ዛሬም በአማራና በሌሎች ኪሳራ የጥቅም ስልቱን አስልቶ የሚጓዝ አድርጎታል ነው የተባለው። በአሁኑ ሰዓት ህወሓትን የአማራ ትግል አጋር ለማድረግ የሚያስችል ስትራቴጂካዊ የጋራ ግብ የለም ብለው የሚያምኑ ወገኖች ዋነኛ ምክንያታቸውን ሲያስረዱ ፋኖ የትግል አነሳሱ የአማራ ህዝብ ህልውናን ከመጥፋት ለመታደግ መሆኑን ያነሳሉ። ህወሓት ደግሞ የአማራን ታሪካዊ ርስቶችን ዳግም በመውረር የመገንጠልን አሊያም ከሆዲድ ብልጽግና ጋር ተደራድሮ ወረራውን ማጽናት ይፈልጋል። እነዚህ የፋኖና የህወሓት የትግል ግቦች ሊታረቁ አይችሉም ይላሉ። ባለፉት 3 አስርት ዓመታት የአማራ ህዝብ ሲዋደቅባቸው የኖረው ራያ አላማጣ፣ ራያ ኦፍላ፣ ኮረም፣ ወልቃይት ጠገዴና ጠለምት ታሪካዊ ርስቶች በሁናቴዎች የማይቀያየሩ ቋሚና ዘላቂ ማንነትና የክብር ጉዳይ ናቸው የሚሉ ጠንካራ ህዝባዊ አቋሞችም ጎልተው በመሰማት ላይ ባሉበት በዚህ ጊዜ አማራ ፋኖ ብሔራዊ ንቅናቄ ከህወሓት ጋርና ከሌሎች ኃይሎች ጋር ተፈጠረ የተባለውን ጥምረት በተመለከተ ይፋዊ የአቋም ማብራሪያ እንዲሰጥ ውስጣዊና ውጫዊ ግፊቶች ተጠናክረው ቀጥለዋል። ሰፊ ህዝብ፣ ትልቅ የትግል ዓላማ፣ ኑልን የሚሉ በርካታ የኢትዮጵያ ብሔረሰቦችን የሞራል አጋርነት ይዞ የተነሳው የአማራ ፋኖ ትግል አንድ ድርጅት ይፋ ባደረገበት በዚህ ጊዜ በወታደራዊ መልክ የውጊያ አቋሞቹን ያስመሰከረ ቢሆንም የአማራ ህልውና ትግል የፖለቲካ አቅጣጫ የትግል ግብ ልዩነት ባላቸው ኃይሎች እጣ ፈንታው እንዳይወሰን ስጋቶች አይለዋል። ከወዲድ ብልጽግናም ሆነ ከህወሓት ጋር የትግል አጋር ፈጥረን ወደ ስልጣን እንመጣለን ብለው የሚያስቡ ግለሰብ አመራሮችም ቢሆኑ የህዝብን መከራና ስቃይ ከማራዘም በዘለለ የግል ምኞታቸው እንደማይሳካ ከህዝብ በተለይም በህልውና ትግሉ ላይ የነቃ ተሳትፎ ከሚያደርጉ ወገኖች ተካታይ ድምጾች በመሰማት ላይ ናቸው። የአማራ ህዝባዊ ትግል መሰረቱ አማራን ከተጋረጠበት የህልውና አደጋ በመታደግ መሰረታዊ ጥያቄዎቹን በማስመለስም በአገሩና በቀጠናው አስተማማኝ ሚዛን ጠባቂ ወሳኝ ኃይል ሆኖ መገኘት መሆኑን የሚያነሱ የፖለቲካ ተንታኞች ከራሱ አልፎ በቀጠናው የኃይል ሚዛን አስጠባቂ የመሆን ሁለንተናዊ አቅም ያለውን የአማራ ትግል መሰረቱ ያደረገው እውነተኛ ድርጅት ከአማራ ህዝብ መሰረታዊ ጥያቄዎች ጋር ግልጽ ግጭትና ታሪካዊ ቅራኔ ከፈጠረው ድርጅት ጋር የትግል አጋርነት ሊፈጥር አይችልም ይላሉ። አባት አርበኛ መሳፍን ተስፎ አማራ በርህን ዝጋ ሲሉ ያስተላለፉትን የትግል አደራና ግልጽ ጥሪ በተመለከተ አማራ ፋኖ ብሔራዊ ንቅናቄ በጉዳዩ ላይ የሚሰጠው ምላሽ ካለ ጣቢያችን ለማስተናገድ ዝግጁ መሆኑን ያሳውቃል። የብልጽግናን ጥምር ጦር የጫነ ወታደራዊ ተሽከርካሪ ተገልብጦ በርካታ ወታደሮች ሙትና ቁስለኛ ሆኑ። ጦሩ ከባድ የመኪና አደጋ ያስተናግደው ከፋኖ የደፈጣ ጥቃት ለማምለጥ ሲሸሽ ነው። በሌላ በኩል አጋዙ ይተማመንበት የነበረው ድሽቃ ተኳሽን ጨምሮ በርካታ ወታደሮች ከነሙሉ ትጥቃቸው ኮብልለዋል። ቦሎ ቤተ አማራ መካነ ሰላም ግንባር ከፋኖ ኃይሎች የደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአጋዙ ኃይሎች ላይ በደረሰ የተሽከርካሪ አደጋ በርካታ ወታደሮች ሙትና ቁስለኛ ሆኑ። አደጋው የደረሰው ሰኔ 1 ቀን አመሻሹን ከመካነ ሰላም ከተማ በቅርብ ርቀት ልዩ ስሙ ቦረንዳ ወንዝ ላይ መሆኑን የአካባቢው ምንጮች ለጣና ገልጸዋል። እንደ ምንጮቹ መረጃ በተሽከርካሪው ላይ ተሳፍረው የነበሩት ያጋዙ ጥምር ጦር አባላትም የመከላከያ የአድማ ብተናና የምንሻ ስብስብ ኃይል ከፋኖ የደፈጣ እርምጃ ለማምለጥ በፍጥነት እየተጓዙ እንዳለ አደጋ ደርሶባቸው በርካታ ወታደሮች ሙትና ቁስለኛ ሲሆኑ ቁስለኞች ለሕክምና ወደ መካነ ሰላም ሆስፒታል ተወስደዋል። በአደጋው ህይወታቸው ካለፈ ወታደሮች መካከል አጋዙ ይተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበት በግንባር መረጃው ላይ ተመላክቷል። የአደጋው መንስኤ በቀጠናው የሚገኙት በሚኒልክ እዝ የ105ኛ ኮር አሃዶች የደፈጣ ጥቃት ይፈጸምብናል በሚል የተፈጠረ እንደሆነ ነው የጠቆመው። በሌላ በኩል ያጋዙ 11ኛ 9ኛ ክፍለ ጦር ይተማመንበት የነበረው ድሽቃ ተኳሽን ጨምሮ 5 ወታደሮች ከነሙሉ ትጥቃቸው በመኮብለል ፋኖን በይፋ ተቀላቅለዋል። ፋኖ ባጋዙ ሰራዊት ላይ ጥቃት ከመፈጸም ባለፈ የሰራዊቱን ስነ ልቦና በመስበርና በማስከዳት በኩል ድሎች እንደቀኑት መረጃዎች ያሳያሉ። ከሰሞኑ በተካሄዱ ተከታታይ አውደ ውጊያዎች በወሎ ቤተ አማራ፣ ምዕራብ ወሎ ግንባሮች ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራ የደረሰበት
11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት ሲሆኑ ከነዚህ መካከል ዲሽቃ ተኳሹን ጨምሮ 5 አባሎች ከነሙሉ ትጥቃቸው ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃን ተቀላቅለዋል። ከወሎ ቤተ አማራ ወደ ሸዋ ቀጠና የግንባር መረጃዎች ስንሻገር በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር 2ኛ ሻለቃ የፋኖ ኃይሎችም በሰሩት ልዩ የከተማ ውስጥ ወታደራዊ ኦፕሬሽን ያለ ምንም የተኩስ ልውውጥ ያጋዙን የምንሻ ሻምበል መሪ ከነ ሙሉ ትጥቁ መማረካቸው ታውቋል። የነጎድጓድ ክፍለ ጦር 2ኛ ሻለቃ ሰኔ 1 ቀን በደብረ ብርሃን ከተማ ዙሪያ በሚገኘው በሲያ ደብርና ዋዩ ወረዳ ስር ልዩ ስሙ አንጨቆረር ከተማ ድረስ ዘልቀው በመግባት በወሰዱት የተጠና ልዩ ኦፕሬሽን ያጋዙ ምንሻ ሻምበል መሪ ከነ ሙሉ ትጥቁ መማረካቸውን የፋኖ ምንጮች ለጣና አረጋግጠዋል። ህወሓት በ400 ሚሊዮን ዶላር ከምስራቅ አውሮፓ የገዛው ጸረ ድሮን በሰሞኑ የድሮን ጥቃት ሙከራ ላይ ውሎ ውጤታማ ሳይሆን መቅረቱ ተሰምቷል። ጸረ ድሮኑን ለመግዛት ከአውሮፓ ደላሎች ጋር ግንኙነት የነበራቸው የህወሓት ከፍተኛ አመራሮች በሰራዊቱ ጥያቄ ተነስቶባቸው ከፍተኛ ውዝግብ ተፈጥሯል። ከመቀሌ ወጣ ብሎ በሚገኝ የሰሜን አየር ምድብ ተገጣጠመ የተባለው የህወሓት ጸረ ድሮን የሰሞኑን የብልጽግናን የድሮን ጥቃት ለመከላከል ሙከራ ላይ ውሎ ውጤታማ ሳይሆን መቅረቱን የሚያመላክቱ መረጃዎች ከዚያው ከትግራይ መውጣታቸው ተሰምቷል። ከዚህ ጋር ተያይዞ በህወሓት አመራሮች ውስጥ ውዝግብ ተፈጥሯል የተባለው በጉዳዩ ላይ ተጨማሪ መረጃ ይዞ የወጣው አውራምባ ታይምስ በበኩሉ ከወራት በፊት ከጸረ ድሮን ግዢ ጋር በተያያዘ ከምስራቅ አውሮፓ ደላሎች ጋር ግንኙነት ባደረጉት ፈትለወርቅ ገብረ እግዚአብሔር ወንድማቸው ባለሀብቱ ዳዊት ገብረ እግዚአብሔርና ደብረጽዮን ገብረ ሚካኤል ላይ ጥያቄ ተነስቷል። የተጠቀሱት የህወሓት ቁልፍ ሰዎች ለጸረ ድሮን ግዢ ከምስራቅ አውሮፓ ደላሎች ጋር ግንኙነት በማድረግ የጸረ ድሮን አክሰስ ከአውሮፓ መጥቶ ከመቀሌ ወጣ ብሎ በሚገኝ የሰሜን አየር ምድብ የመገጣጠም ስራ ተሰርቶ ነበር። ይህ ጸረ ድሮን በሰሞኑ የድሮን ጥቃት ተሞክሮ ውጤታማ ሳይሆን መቅረቱ ከፍተኛ ጥያቄ አስነስቷል ነው የተባለው። የወታደራዊ መረጃው ምንጮች እንደጠቆሙት ደላሎቹ ለህወሓት ገጣጥመው ያቀረቡት ጸረ ድሮን ውጤታማ አገልግሎት መስጠት እንዳልቻለ ነው የተመላከተው። 400 ሚሊዮን ዶላር አካባቢ እንደወጣበት የተነገረለት ይህ የህወሓት ጸረ ድሮን ከሰሞኑ ተሞክሮ ውጤታማ ሳይሆን መቅረቱን ተከትሎ ከባድ ውዝግብ ተፈጥሯል። ከዚህ ቀደም ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ በሰፊው መዘገባችን ይታወሳል። ህወሓት ለተዘጋጀበት ጦርነት የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ሲያሰለጥን የቆየው በዋናነት በሱዳን ከሚገኙ ታጣቂዎቹ መካከል ለተመረጡ አባላቱ ሲሆን ስልጠናው የተሰጣቸውን በምስራቅ ሱዳን ገዳሪፍና ከሳላ መካከል በሚገኘው ሾክ ተብሎ በሚጠራው የሱዳን ግዛት ውስጥ ነው። የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች ኦፕሬተርነት እስከ የአየር ጥቃት አክሻ ድረስ ያካተተ ነው። አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ የግብጽ መንግስት ድጋፍ ማድረጉን በተመለከተም በወቅቱ ተዘግቧል። የትግራይ ወጣቶች የጦርነት ሽሽት ጨምሯል። ባለ 44 ገጹ የህወሓት አዋጅ ውጥረቱን አባብሶታል። በመላው ትግራይ ክተት ታውጇል። ኮማንድ ፖስትም ሊቋቋም ነው። አነጋጋሪውን የህወሓት ባለ 44 ገጽ ረቂቅ ህግ የያዘው አዋጅ መጽደቁ ተሰምቷል። በህወሓት ምክር ቤት የጸደቀው ይህ አደገኛ አዋጅ በትግራይ ወታደራዊ ምልመላን ህጋዊ ግዴታ የሚያደርግ ነው። ህጉ የጸደቀው ሰኔ 1 ቀን 2018 ዓ.ም በተካሄደው 4ኛ ልዩ ስብሰባ ላይ ነው። አዲሱ ካቢኔ ቃለ መሐላ ከፈጸመ በኋላ የመንግስትና የፓርቲ ጋዜጠኞች ከስብሰባ አዳራሹ እንዲወጡ ተደርጎ ውሳኔው ተላልፏል። በዚህ ስብሰባ ላይ በርካታ የምክር ቤት አባላት ህጉ ከፌዴራሉና ከክልሉ ህገ መንግስት ጋር እንደሚጋጭ ስጋታቸውን ቢገልጹም የክልሉ አመራሮች ግን ህጉን ሙሉ በሙሉ አጽድቀውታል። በሚስጥር የጸደቀው አዋጅ ቀደም ሲል ሲያነጋግሩ የነበሩትን ጠንካራ ድንጋጌዎች ሙሉ በሙሉ የያዘ መሆኑ ተጠቁሟል። ህጉ አደገኛ የሚባሉ አንቀጾችን ይዟል የሚሉት ተቺዎችም ህጉ የጦርነት ጊዜ አስተዳደርን ህጋዊ ማዕቀፍ ለማስያዝ የወጣ ነው። በአዋጁ መሰረት ለክተት የተጠራ ማንኛውም ዜጋ ትዕዛዝን የማክበር ግዴታ አለበትም። ከውትድርና የሚያመልጡ ሲጠሩ ሪፖርት የማያደርጉ ወይንም ሌሎች ሰዎች ምልመላ እንዲያመልጡ የሚያግዙ ግለሰቦችም በወንጀል ተጠያቂ ይሆናሉ። በህወሓት መስፈርት የጦር ኃይሉን የምልመላ መዋቅር የሚያዳክም ወይም የተሳሳተ መረጃ የሚሰሰው እስከ 25 ዓመት የሚደርስ ጽኑ እስራት ይቀጣል። የዚህ አዋጅ መጽደቅ ግለሰቦችን ብቻ ሳይሆን መገናኛ ብዙሃንንም በቀጥታ የሚቀጣ በመሆኑ በትግራይ የፕሬስ ነጻነት ላይ ትልቅ ተጽዕኖ ያሳድራል። ማንኛውም የሚዲያ ተቋም በጋዜጣ፣ በሬዲዮ፣ በቴሌቪዥን፣ በኦንላይን ድረገጽ በአጠቃላይ በማህበራዊ ሚዲያ የምልመላ ጥረቱን የሚያሰናክል መረጃ ካሰራጨ ከፍተኛ የገንዘብ ቅጣት ይጣልበታል። ከዚህ ባለፈ የሚዲያ ድርጅቱ የስራ ፍቃድ ሊታገድ ይችላል። የክልሉ ባለስልጣናት ስለ ወታደራዊ ዘመቻዎች፣ ስለ ደህንነት ስጋቶች ወይንም በጦርነቱ የደረሱ ጉዳቶችን በተመለከተ እነሱ የተሳሳተ መረጃ ብለው የፈረጇቸውን ዜናዎች ማሰራጨትን በወንጀል ፈርጀውታል። የአዋጁ መጽደቅን ተከትሎ በትግራይ የጦርነት ክተት ታውጇል። ኮማንድ ፖስትም ሊቋቋም ነው። በቀጣይ ሁሉንም አስተባብሮ የሚመራን ማዕከላዊ ኮማንድ ፖስት ሊቋቋም መሆኑ ታውቋል። የጦርነት ክተት አዋጁ ተዋጊዎችን መመልመልን እና ሀብት ማሰባሰብን ጭምር የሚያካትት ነው። ታጣቂዎቹንም የሲቪል ስራውንም ጠቅልለው በአንድ ኮማንድ ፖስት ስር የሚመሩት ደብረ ጽዮን ናቸው። ማዕከላዊ
ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ በሚል በነ ደብረጽዮን ገብረ ሚካኤል በወጣው የክተት አዋጅ ተደንግጓል። አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም አዋጅ መውጣቱን ተከትሎ ወጣቶች ተሰደዋል። የትግራይ ወጣቶች በበኩላቸው ህወሓት ክልከላ ሳይበግራቸው በመሰደድ ላይ ናቸው። በትግራይ እየተካሄደ ባለው ከፍተኛ የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ እንደሚገኝ የመቀሌ ነዋሪዎች በምሬት ይናገራሉ። የህወሓት የክተት አዋጅን በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ ናቸው። እንደ ዶቸ በሌ ዘገባ በሽራሮ አካባቢ ከሰሞኑ የተፈጸመውን የድሮን ጥቃት ተከትሎ ወጣቱ አሁን ላይ ወደ አዲስ አበባና ሌሎች መሀል ሀገር አካባቢዎች በመሸሽ ተጨማሪ ጦርነት ላይ ላለመሳተፍ እየተሰደደ ይገኛል። የሱዳን የውክልና ጦርነት ማዕከል በሆነው ቤንሻንጉል ጉሙዝ ክልል ታጣቂዎች የሽምቅ ጥቃት መሰንዘራቸው ተሰማ። ጥቃቱ የተፈጸመው በመተከል ዞን ድባጤ ወረዳ ውስጥ አየር ማረፊያና ፖርት ዘይት በሚባሉ ስውር ቦታዎች ላይ መሆኑ ደግሞ የኢትዮጵያን ብሔራዊ ተጋላጭነት በጉልህ አመላክቷል። የሱዳን ጦርነት ወደ ኢትዮጵያ ግዛት ተስቦ መግባቱን ተከትሎ የውክልና ጦር ሜዳ በሆነው በቤንሻንጉል ጉሙዝ ውስጥ በንጹሃን ላይ ያነጣጠረ ተደጋጋሚ ጥቃቶች በመሰንዘር ላይ ናቸው። ከሰሞኑ በመተከል ዞን ድባጤ ወረዳ ውስጥ አየር ማረፊያና ፖርት ዘይት በሚባሉ ስውር ቦታዎች ላይ ጥቃት መፈጸሙን ለጣቢያችን የደረሰው መረጃ ያመላክታል። በጉዳዩ ላይ የወጡ መረጃዎች እንደሚያመላክቱት ጥቃቱን በሽምቅ የፈጸሙት ታጣቂዎች በተከታታይ 2 ቀናት ብቻ በከፈቱት ድንገተኛ ተኩስ የአንድ ከባድ መኪና ሹፌርና ረዳቱን ጨምሮ 3 ንጹሃን ዜጎች በአሰቃቂ ሁኔታ ተገለዋል። ሌሎች 2 ሰዎች ደግሞ በጽኑ ቆስለው በሞትና በህይወት መካከል ይገኛሉ ተብሏል። ታጣቂዎቹ የነዋሪዎቹን ከብቶች ጭምር ዘርፈው ወደ ጫካ ተሰውረዋል ያሉት የአካባቢው ምንጮች ጥቃቱ የተፈጸመው ሰኔ 1 ቀን 2018 ዓ.ም መሆኑን ገልጸዋል። ሎቤድ የተባለ ከባድ መኪና ላይ ታጣቂዎቹ በከፈቱት ድንገተኛ የሩምታ ተኩስ በመኪናው ላይ የነበሩ ንጹሃን ሰራተኞች ሰለባ ሆነዋል የተባለ ሲሆን ከቦታው በስጋት የሸሹ ነዋሪዎች እንደገለጹት ይህንን አስከፊ ጥቃት የፈጸሙት የጉሙዝ ታጣቂዎች ናቸው። እነዚህ ታጣቂ ኃይሎች ሁናቴው የፈጠረላቸውን እድል ተጠቅመው መንገዶችን ለመዝጋት ምንም አይነት የሰውና የሸቀጥ እንቅስቃሴ እንዳይኖር ለማድረግና ሰላምን ሙሉ ለሙሉ ለማወክ ይሰራሉ ተብሏል። የአካባቢው ነዋሪዎች በመተከል ዞን የሰዎች ግድያ መበራከቱን በጥልቅ ሐዘን ይናገራሉ። በመተከል የሚኖሩ አማራዎች ሁናቴውን ሲገልጹ በመተከል በበሽታ ታሞ የሚሞተው ሰው በጣም ትንሽ ነው፣ ከሁሉም የሚበዛው በታጣቂዎች የሚገደለው ነው። እኛም ነገ ተረኛ ነን፣ ወረፋችንን እየጠበቅን ነው በማለት ያለውን ሰቆቃ በከባድ ሐዘን ገልጸዋል። ነዋሪዎቹ መንግስት በአካባቢው አስተማማኝና በቂ የጸጥታ ኃይል በመመደብ ዘላቂ ሰላም እንዲያሰፍን በተደጋጋሚ ጥሪ ቢያቀርቡም ምላሽ እንዳጡ በመናገር ያገዛዙ ኃይሎች በቦታው ቢደርሱ እንኳን ከጥቃት አራሾቹ ፈጽሞ እንደማይከላከሉላቸው ይናገራሉ። በዚህ መልክ ባለፈው ወር ብቻ ታጣቂዎች ተሳፋሪዎች ላይ በሰነዘሩ ጥቃት ከ30 በላይ ሰዎች መገደላቸውና ከ50 በላይ መቁሰላቸው ይታወሳል። በጉዳዩ ላይ የይስሙላ ምላሽ የሰጠው የክልሉ ሰላምና ጸጥታ ቢሮ ድጋሚ ጥቃት እንዳይፈጸም የጥንቃቄ ዝግጅት እያደረግን ነው ከማለት የዘለለ እርምጃ አልወሰደም። አሜሪካና ኢራን በድጋሚ ወታደራዊ ግጭት ውስጥ ገቡ። በሆርሙዝ አቅራቢያ የጦር ሄሊኮፕተር መውደቁን ተከትሎ አሜሪካና ኢራን ተዋግተዋል። አሜሪካና ኢራን ወደ አዲስ ወታደራዊ ግጭት ማምራታቸውን የሚያሳይ ክስተት አጋጥሟል። ዘገባዎች እንደሚያመላክቱት አንዱ በሌላው ላይ ከባድ ወታደራዊ ምትን አሳርፈዋል። ኢራን በሆርሙዝ ሰርጥ የአየር ክልል ሲንቀሳቀሱ የነበሩ የአሜሪካ የጦር ሄሊኮፕተሮችን አጥቅታ መጣሏን ተከትሎ አሜሪካ በኢራን ላይ ወታደራዊ እርምጃን መውሰዷን ሴትኮም አረጋግጧል። ውጊያው ደካማ በነበረው የተኩስ አቁም ስምምነት ላይ አዲስ ውጥረት ቀስቅሷል ነው የተባለው። የአሜሪካ ወታደራዊ መግለጫዎችን ዋቢ በማድረግ አልጀዚራ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ባለው የውሃ መስመር ላይ ክትትል ታደርግ የነበረችውን የአሜሪካ የጦር ሄሊኮፕተር ኢራን ጥላብናለች በማለት ከሰዋል። ይህንን ተከትሎ ዋሽንግተን ራሷን ለመከላከል የተሰነዘረ ስትል የጠራቸውን ጥቃት በኢራን ወታደራዊ መሰረተ ልማቶች ላይ ፈጽማለች። ኢራን ግን ከአደጋው ጋር በተያያዘ የቀረበባትን የአሜሪካን ክስ አስተባብላለች። ሄሊኮፕተሯ በሆርሙዝ ወሽመጥ አቅራቢያ የወደቀችው በሰኔ 2 ቀን ሲሆን ትራምፕ ለክስተቱ ኢራንን በይፋ ተጠያቂ በማድረግ ምላሽ ለመስጠት ዝተዋል። የአሜሪካ ባለስልጣናት በበኩላቸው ሁለቱ የበረራ አባላት በህይወት መትረፋቸውን አስታውቀዋል። የአሜሪካ ማዕከላዊ እዝ ያጸፋ እርምጃው በኢራን ደቡባዊ የባህር ዳርቻ የሚገኙ የኢራን የአየር መከላከያ ስርዓቶችን፣ የስለላ ራዳሮችንና የመሬት ላይ መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን አስታውቋል። ሮይተርስ እና ሌሎች የመገናኛ ብዙሃን በሆርሙዝ ቀጠና በሚገኙት በቀሽም ደሴት፣ በሲርክ፣ በጃክስና በባንደር አባስ አካባቢዎች እንዲሁም በዙሪያቸው ፍንዳታዎች መሰማታቸውን ዘግበዋል። የኢራን የውጭ ጉዳይ ሚኒስትር አባስ በበኩላቸው በኢራን ላይ የሚሰነዘር ማንኛውም ጥቃት ያለ ምላሽ እንደማይቀር ያስጠነቀቁ ሲሆን ዋሽንግተን የቴህራንን ቁርጠኝነት ለመፈተሽ መምረጧን ተናግረዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር